አንዳንድ የህይወት ትግሎች ለሰዎች በመናገር የቃላት ጋጋታ በመደርደር የሚፈቱ አይደሉም። አንዳንድ ትግሎቻችሁ ዝምታና በአቋም መጽናትን ይፈልጋሉ። ሁላችሁም እህቶቼ አንድ ነገር ልብ በሉ። አንዳንድ ትግሎቻችሁ ለሰዎች የማይገቡ ለጓደኛ ለቅርብ ሰዎች የማይነገሩ በዝምታ እናንተ ብቻ ልትጋፈጧቸው የሚገቡ አንዳንድ ትግሎች አሉ። ምክንያቱም አንዳንድ ነገሮች በችኮላ ከተነገሩ ይዘውት የሚመጡት መዘዝም በዛው ልክ የከፋ ነው። ለእናንተ የሚታዩአችሁ ነገሮች በሙሉ ለሌሎች ሰዎች ጆሮ ሊደርሱ ወይም ደግሞ ሊነገሩ ይገባል ማለት አይደለም። ስለዚህ ሁላችሁንም ዛሬ አንድ ነገር ላሳስባችሁ ፈልጋለሁ። ራሳችሁን ከሰዎች አመለካከት እስረኝነት አላቁ። ጥንካሬያችሁን ከሚሸረሽሩ ሁኔታዎች፣ ፈጣሪያችሁ ላይ ያላችሁን እምነት ከሚቀንሱ ነገሮች፣ አሉታዊ ስሜቶችን ከሚፈጥሩባችሁ ሰዎችና ሁኔታዎች ራሳችሁን አላቁ። አርቁ ከእንደነዚህ አይነት ሁኔታዎች። እነዚህ ሁኔታዎች ውስጥ ሆናችሁ ምንም ነገር አጥርታችሁ ማየት አትችሉ። ራሳችሁን ከነዚህ ሁኔታዎች ስታላቀቁ ግን ከጫጫታው ከግርግሩ በላይ ትሆናላችሁ። ጫጫታም ግርግርም ሁካታም የሌለበት ቦታ ስትሆኑ ደግሞ በራስ መተማመናችሁ ይወለዳል። በራስ መተማመን የሚባለው ነገር ዋንስ ወደ እናንተ ሲመጣ ደህንነት ማጣት የሚባል ነገር ይርቃችኋል። ትኩረት ፈላጊነት ይቀራል። የሰዎችን ማረጋገጫ ፈላጊነት ቦታ አይኖርም። ከዛ ጊዜ በኋላ እውነተኛ ዓላማ ሰውነት የሚባለው ነገር ቦታውን በሙሉ ይቆጣጠራል። ስለዚህ ጠንካሯ ሴት ድምጿን አጥፍታ የሚጠበቅባትን በዝምታ መስራቷ ናት። በጣም ጠንካሯ ሴት ተግባሯ ከንግግሯ በላይ ድምጽ አውጥቶ ጮክ ብሎ የሚናገረው ናት። ስለዚህ እህቴ አንድ ነገር ልብ በይ። በህይወትሽ አንድ ትልቅ እርምጃ ማድረግ የምትፈልጊ ከሆነ እርምጃሽን በዝምታ አድርጊ። ዝምታን ስትመርጪ ከፈጣሪሽ ድምጽ በቀር ምንም ነገር አይሰማሽም። በህይወትሽ የገጠሙሽ ፈተናዎች ትልቅነት የሚለካው የሚገለጸው ለሰዎች ባወራሹ መጠን አይደለም። ሰዎች የችግርሽን ትልቅነት ማወቃቸው ምንም አይፈይድልሽም፣ ምንም አይጠቅምሽም። ስለዚህ በዝምታና ጩኸት ሳታበዢ ፈጣሪሽን ጠብቂ። የእውነት በአምላክሽ መታመንሽ የሚገለጸው በጩኸትሽ ብዛት ሳይሆን በትዕግስትሽ ልክ ነው። ዝምታ ዘገምተኝነት አይደለም። ዝምታ የችግርሽን ግዝፈት አለመረዳት አይደለም። ዝምታ ከደረሰብሽ ነገር ይልቅ እስከዛሬ ድረስ የደረሰልሽ ወይም ደግሞ ሲደርስልሽ የነበረው አምላክ እንደሚበልጥ የሚያሳይ የእምነትሽ ማረጋገጫ ነው። በህይወትሽ ምንም አይነት መጥፎ የሚሆን በጎ ነገር ሲገጥምሽ ፈጥነሽ ለሰዎች አትናገሪ። ያን ነገር ለሰዎች አታጋሪ። ለምን መሰለሽ? ለጊዜው መጥፎ የመሰሉሽ ነገሮች ለበጎ ሊሆኑ ይችላሉ። በጎ የሚሆኑ ነገሮች በፍጥነት ለሰዎች ሲነገሩ ሊጨነግፉ ይችላሉ። ስለዚህ ምን እያልኩሽ ነው? በህይወትሽ የሚከሰቱ በጣም ሜጀር የሚባሉ ወይም ደግሞ በህይወትሽ በጣም ወሳኝ የሚባሉ ክስተቶችን በትዕግስት በዝምታ አንድ ላይ ማድረግ ልማድ ወይም ደግሞ እንደዚህ የማድረግ ትዕግስት ሊኖርሽ ይገባል። ሰዎች የሆነ አይነት ማረጋገጫ እንዲሰጡሽ በማሰብ ብቻ ነገሮችን በፍጥነት ሪቪል አታድርጊ። ነገሮችን በዝምታ ፕሮሰስ ማድረግ ስቺ ድል ወደ አንቺ ታዘነብላለች። ብስለትሽ የሚገለጸው በዝምታሽ ውስጥ ነው። በዝምታ ካንቺ የሚጠበቀውን ነገር ሳትሰለጂ ማድረግ ስቺ በዛ ውስጥ ትዕግስትሽና ፈጣሪሽ ላይ ያለሽ እምነት በሚገባ ይንጸባረቃል፣ በሚገባ ይታያል። ዝም ስትይ ማንም ሊቋቋሙ የማይችሉ አይነት ኃይል ትጎናጸፊያለሽ። ይህን ዝምታ ከሰዎች መገለል ወይም ደግሞ ሰዎችን መራቅና መጥላት ማለት አይደለም። ዝምታ ልብሽንና አእምሮሽን ከአላስፈላጊ ፋይሎችና ከአላስፈላጊ ፎልደሮች መጠበቅ ነው። ጠንካራ ሴት መሆን የምትፈልጊ ከሆነ ሁሉም ማስተያየት ምላሽሽ እንደማይገባው፣ ሁሉም ክርክር ጊዜሽ እንደማይገባው፣ ሁሉም ሪሌሽንሺፕ ያንቺ ዋጋ መክፈል እንደማያስፈልገው፣ ሁሉም አጀንዳ ለታውቂ የተገባ እንዳልሆነ፣ ሁሉም የሶሻል ሚዲያ ልጥፍ ያንቺ ኮንሰርን እንዲሆን እንደማይገባ፣ ሁሉንም ነገር ማወቅ ማየት መስማት እንደማይጠበቅብሽ ከልብሽ ልታምኚ ይገባል። የተሳሳቱ ቦታዎች ላይ መገኘት፣ ለማይገባቸውና ለማይገባቸው ሰዎች ምላሽ መስጠት፣ ሁሉ ለማወቅና በሁሉም ለመታወቅ መሞከር፣ ከማይሆኑ አይነት ሰዎች ጋር መቅጠም፣ ከሚገባሽና ከተፈጠርሽበት ዓላማ ጋር እንዳትገናኝ የሚያደርጉ አደገኛ ወጥመዶች ናቸው እነዚህ ነገሮች። ስለዚህ ዝምታና ነጠል ማለት መቻል የጥንካሬ ምልክት ነው። የእርጋታና የስክነት መንገድ ነው። ልብሽ የተደገፈች ለሰጪ ይገባል። ከትናንት ታሪክሽ ልትለቀቅ ይገባል። ከትናንት ታሪክ አለመለቀቅ እስከዛሬ በጣም ብዙ ዋጋ አስከፍሎሻል። እማትለቀቂ ከሆነ ከዚህ በኋላ ዋጋ ሲያስከፍልሽ ይኖራል። ስለዚህ በተቻለሽ መጠን ከዛ ሁኔታ ራስሽን ልታላቂ